የአገሪቱ መሪ በየጊዜው እየመጡ ያዩት ነበር። ይኸውና ንጉሱ የንጉሱን ፎቶግራፍ ማየት ትችላለች። ንጉሱ እና ደግሞ እንግዶቻቸውን ሲመጡ እንግዶቻቸውን ማለት ለጥበቡ ምን ያህል ከፍተኛ ቦታ ላይ እንደሰጡ ለማየት ነው። ይሄ ደግሞ ያሬድ የሙዚቃ ትምህርት ቤት ነው። እዚህም እንደዚሁ ተመሳሳይ ነው። እዚህ ጋር ተማሪ ሆኜ የነበረበት ነው። ይሄ ማለት 73 ዓመተ ምህረት ማለት ነው። 73 እንደዚህ ነበርክ? አዎ አፍሮ እና ኮሌታ ነው። በጣም ትልቅ የነበረው የማ እዚህ አንድ ኮንሰርት እንትን የእሷ እዚህ ነበር እንዴ? እዚህ ነው ያዘጋጀው። ያ ቆንጆ ፕሮግራም እዚህ ነው። ያ ቆንጆ ፕሮግራም እዚህ ነው። ትልልቅ የሙዚቃ አጥኚዎች ወይም ደግሞ ብዙ ጊዜ በሚዲያ እየተነሱ የኢትዮጵያ ወርቃማ የሙዚቃ ዘመን 60ዎቹ ነው ወይም ደግሞ ያ ትልልቅ ኦርኬስትራዎች የሚሰሩበት ዘመን። ምክንያቶችን እንዳጥኚ ምክንያት መደርደር አለብሽ። ለምንድን ነው የተባለው? ምንድን ነው ምክንያቱ? ምናምን ዲያትሮ የራውንድ ግን ያንን ዘመን በዛ ዘመን የወጡ ጋዜጦችን ትችቶችን ብታይ ደግሞ ያን ዘመን እንዴት እንደሚደበደቡት ትስቂያለሽ። ከዛ ደግሞ ሌላኛው ይነሳና ደግሞ 80ዎቹ አንቺ ደግሞ ተነስተሽ 90ዎቹ ሌላኛው 2000 ይላል። ግን ምንድነው ማን ነው ያለው ይሄንን? አሁን ምንድነው የዛ ኤሪያ ኤክስፐርቲዙ ምንድነው? ያንን እንዲህ ያደረገው ነገር ምንድነው? አንድን ዘመን ወርቃማ የሚያደርገው ሌላኛውን መዳብ ነው ልንለው ነው ወይም ደግሞ ዳይመንድ ነው ልንለው ነው። እሱ አስቸጋሪ። ለኔ ግን የትኛውም ዘመን የራሱ ጥሩ ነገር አለው።